አይሾ ስፒድ የአፍሪካ ቱሩን ከመጀመሩ በፊትና ዓለምን ከመዞሩ በፊት ድሃ የነበረ ሲሆን የእናቱ ቤት ውስጥ ሆኖ ላይቭ ሲገባም እናቱ ተሰድበው ነበር። ብዙ ሰዎችም ስፒድን ሲያዩ ታዋቂና ሀብታም የሆነውን ጎኑን ብቻ የሚመለከቱ ሲሆን ስፒድ ግን እዚህ ደረጃ ከመድረሱ በፊት በጣም ብዙ ችግርና መከራን አይተዋል። ስፒድም ይህንን ሁሉ አሸንፎ በአሁኑ ሰዓት ዓለም የሚያውቀው ዩቲዩበር ሆኗል። በቅርቡም የአፍሪካ ቱር የጀመረ ሲሆን ኢትዮጵያም ሊመጣ እንደሚችል እየተወራ ነው። ቪዲዮውን እስከ መጨረሻው ከተመለከታችሁ ከስፒድ ብዙ ነገሮችን ትማራላችሁ። እዚህ ጋር እንደምትመለከቱትም አብዛኞቻችሁ ሰብስክራይብ አላረጋችሁም። ስለዚህ ሰብስክራይብ አድርጉ፣ እንዲሁም ላይክ እንዳይረሳ። አይሾ ስፒድ ወይንም ዳረን ዋትኪንስ የተወለደው ጃንዋሪ 21 2005 ኦሃዮ ውስጥ ነበር። ገና ሕፃን እያለም ወላጆቹ በመፋታታቸው የቤተሰብ ፍቅርን አግኝቶ አላደገም። እናትና አባቱ ጋርም እየተመላለሰ የሚኖር ሲሆን ብዙ ዕድሜውን ያሳለፈው ግን እናቱ ጋር ነበር። ስፒድ ታዳጊ እያለም የተለያዩ ስፖርቶችን ይሰራ የነበረ ሲሆን እግር ኳስም በጣም ይወድ ነበር። አንድ ቀን እንኳን ዩቲዩበር ባትሆን ኑሮ ምን የምትሆን ይመስላል ተብሎ ሲጠየቅ ኳስ ተጫዋች ብሎ መልሷል። I'll be playing football. You about to say something, but okay. What I was about to say? You about to say I was doing real hard school, playing football. ነገር ግን ህይወት ወደ ሌላ መንገድ የመራችው ሲሆን ኳስ ከመጫወት ይልቅም ዩቲዩብ ላይ ስትሪም ማድረግ ጀመረ። ስፒድም የዩቲዩብ ቻናሉን ማርች 2016 የከፈተው ሲሆን እስከ 1 ዓመት ድረስም ምንም አይነት ቪዲዮ አልለቀቀም። ዲሴምበር 2017 ላይም የመጀመሪያ ቪዲዮውን የባስኬትቦል ጌም እየተጫወተ ለቀቀ። ሙሉ 2017 እና 2018ንም እንደዚህ አይነት ብዙ ቪዲዮዎችን መልቀቅ ጀመረ። ከቆይታ በኋላም ፎርትናይት የተሰኘውን ጌም እየተጫወተ ስትሪም ማድረግ የጀመረ ሲሆን ማንም ሰው ግን ቪዲዮን አይለትም። ለዚህ ምክንያቱም በጊዜው ፎርትናይት በጣም ተወዳጅ ስለነበር የተለያዩ የፎርትናይት ጌመሮች ዩቲዩብን አጨናንቀውታል። በዚህም ስፒድ ገና ጀማሪ ስለነበር የሱ ቪዲዮ ቫይራል ሊወጣ አልቻለም። ዩቲዩብም አልሆንለት ሲል ወደ ትዊች የዞረ ሲሆን ነገር ግን ምንም ለውጥ ሊመለከት አልቻለም። ከዚህ በኋላ ስፒድ በኮንቴንት ክሪኤሽን ተስፋ ቆርጦ እግር ኳስና ትምህርት ላይ ፎከስ ማድረግ ጀመረ። በ2020 የኮሮና ቫይረስ ዓለምን እያመሰ ያለ አንዱ የስፒድ ጓደኛ ወደ ዩቲዩብ ተመለስ ብሎ ይነግረዋል። Coronavirus, my friend, he said, yo bro, you need to stream, bro. He was streaming, so I tried to do what he did, you know what I'm saying? He like, bro, stream. So like, does he have a channel? Or? Yes, he does, but he stopped streaming and I kept going, you know what I'm saying? ከዚህ በኋላ ስፒድ በአዲስ ኢነርጂ ስትሪም ማድረግ የጀመረ ሲሆን የተወሰኑ ለውጦችንም መመልከት ጀመረ። ጁን 2020 ላይም በየሳምንቱ ከ150 በላይ አዳዲስ ሰብስክራይበሮችን ያገኘ ነበር። ከ6 ወር በኋላ ደግሞ በየሳምንቱ ከ1000 በላይ ሰብስክራይበር እያገኘ ነበር። ስፒድ ይህንን ማድረግ የቻለው በጣም አስቂኝና የማይገመት ፐርሰናሊቲ ስላለው ሲሆን ሰዎችም ይህንን በጣም ወደዱት። ዩቲዩብ ላይ አቨሬጅ ቪው ዱሬሽን እና ዋች ታይም የሚባል ነገር አለ። አቨሬጅ ቪው ዱሬሽን ማለት ተመልካቾች ምን ያክሉን የቪዲዮ ክፍል ተመለከቱ ሲሆን ዋች ታይም ደግሞ ሰዎች የእናንተ ቪዲዮ ላይ ያጠፉት ሰዓት ማለት ነው። ቪው ዱሬሽናችሁም ብዙ ከሆነ ዋች ታይማችሁም እንደዛው ይጨምራል። ይህ ህግም ስትሪሚንግ ላይ ሲመጣ በጣም ይከብዳል። ምክንያቱም ስትሪሚንግ ላይ ምንም ሳይቆራረጥና ኤዲት ሳይጨመርበት ነው በቀጥታ ሰዎች ጋር የምትገናኙት። በዚህ ጊዜም ሰዎችን አብረው እንዲቆዩ ማድረግ በጣም ከባድ ሲሆን ስፒድም ስትሪሞቹ ላይ የሚጮሁና ያልሆኑ ባህሪዎችን የሚያሳየው ሰዎች ሰልችተው ጥለውት እንዳይወጡ ነው። የስፒድ ስትሪምም በጣም ጩኸትና ኤነርጂ የተሞላበት ሲሆን ይህም ሰዎች እንዲወዱት አድርጓል። ከዚህ በኋላ የስፒድ ዋች ታይም በጣም መጨመር ጀመረ። በጊዜውም ኮሮና ተስፋፍቶ ስለነበር ሁሉም ሰው ቤት ውስጥ ነበር የተቀመጠው። ይህም ስፒድን የረዳው ሲሆን ሁሉም ሰውም ስልኩ ጋር ስለነበር ስፒድ በቀላሉ ተደራሽ ሆነ። በተጨማሪም ስፒድ ስትሪም ያደርግ የነበረው ለሰዓታት ነበር። የዩቲዩብ አልጎሪዝምም ይህንን ሲመለከት የስፒድን ቪዲዮዎች ለአዳዲስ ሰዎች ማዳረስ ጀመረ። ይህም የስፒድን ኦዲየንስ እያሰፋ መጣ። ስፒድንም ዩቲዩብ ጀምር ብሎ ያበረታታው ጓደኛው የራሱን ስራ ትቶ ስፒድን ማኔጅ ማድረግ ጀመረ። ለሁለት በመሆንም አዳዲስ አይዲያዎችን እያመጡ የዩቲዩብ ቻናሉን ማሳደግ ጀመሩ። ሰዎችም የስፒድን የንዴት ሪያክሽን በመውደዳቸው ስፒድ ሁሌም መጮህና መናደድ ጀመረ። እነዚህ ቪዲዮዎችም ዩቲዩብ ላይ ብቻ አልነበረም የሚጫኑት። የተለያዩ ሰዎች ባጭር እየቆራረጡ ቲክቶክ እና ኢንስታግራም ላይ መልቀቅ ጀመሩ። እነዚህ ቪዲዮዎችም በሚሊዮኖች የሚታዩ ሲሆን ስፒድም አዳዲስ አድናቂዎችን እያገኘ መጣ። በአሁኑ ሰዓትም ይህ ድርጊት ክሊፕ ፋርሚንግ ይባላል። ይህም ረጅም የሆኑ ቪዲዮዎችን በጣም አሳጥሮ ቲክቶክ እና ኢንስታግራም ላይ መልቀቅ ሲሆን ከነዚህ ቪዲዮዎች ውስጥም አንዱ ቫይራል ሲወጣ ሰዎች
ትክክለኛውና ረጅሙን ቪዲዮ ለማየት ወደ ዩቲዩብ ይሄዳሉ። በዚህ መልኩም የስፒድ ተከታይ እያደገ የመጣ ሲሆን ቲክቶክ ላይ የሚለቀቁት አጫጭር ቪዲዮዎችም እስከ 20 ሚሊዮን እይታዎችን ያገኙ ነበር። ይህም ለስፒድ እውቅና ቁልፍ ሲሆን በዛው ልክም ከፍተኛ መጠን ያለው ገንዘብ እያገኘ ነበር። ለምሳሌ የስፒድ ከፍተኛ እይታ ያለው ቪዲዮ ይህ ሲሆን 235 ሚሊዮን እይታም አለው። ስፒድ በዚህ ቪዲዮ ብቻም ስንት ብር እንደሰራ ልንገራችሁ። ዩቲዩብ ላይ ሲፒኤም እና አርፒኤም የሚባል ነገር አለ። ሲፒኤም ማለትም ማስታወቂያ የሚፈልጉት ድርጅቶች በ1000 ቪው የሚከፍሉት ሲሆን አርፒኤም ደግሞ ዩቲዩብ 45% የሚሆነውን ገንዘብ ከወሰደ በኋላ ወደ እናንተ ኪስ የሚገባው ገንዘብ ነው። ስፒድ የሚሰራው ኢንተርቴይንመንት ወይንም የመዝናኛ ቪዲዮ ስለሆነ ሲፒኤሙ $2 ከ74 ሳንቲም ይሆናል። ዩቲዩብ 45% ሲወስድ ደግሞ $1 ከ51 ሳንቲም ይሆናል። ከዚህ በኋላም ስፒድ በ235 ሚሊዮን እይታ እስከ $354,000 ያገኛል። ይህ ካስገረማችሁም መጨረሻ ላይ የስፒድን ጠቅላላ ሀብትና ገንዘብ የሚያገኝባቸውን መንገዶች አብረን እናያለን። ማርች፣ ኤፕሪል እና ሜይ ላይም ከ50,000 ሰብስክራይበር ባንዴ 300,000 ገባ። ጁን 2021 ላይም አንድ ለየት ያለ ነገር ማድረግ ጀመረ። የሰብስክራይበር ካውንቱን ስክሪኑ ላይ ማስገባት። ይህንንም ያደረገው በጣም በፍጥነት እያደገ በመሆኑ ሲሆን ጁን 22 ላይም 400,000 ገባው የሚል ስትሪም አድርጎ ነበር። በጊዜውም 400,000 ሊገባ ትንሽ ሲቀረው ብዙ ሰዎች አንሰብስክራይብ ማድረግ ጀመሩ። ይህንንም ያደረጉት ስፒድን ለማናደድ ሲሆን እሱም የሚፈልጉትን ሪያክሽን ሰጣቸው። ከሁለት ቀናት በኋላ 500,000 የገባ ሲሆን በፍጥነትም ማደግ ጀመረ። ከ3 ቀን በኋላም 600,000፣ በቀጣይ ቀን 700,000፣ ከሰዓታት በኋላ ደግሞ 800,000 ገባ። ይህም በጣም ትልቅ እድገት ሲሆን ከቀናት በኋላም 1 ሚሊዮን ሰብስክራይበር አገኘ። በ24 ሰዓታት ብቻም ከ200,000 በላይ ተከታይ አገኘ። በጣም የሚያስገርመው ግን ይህ ሳይሆን በቀጣይ ቀን ከእንቅልፉ ሲነቃ 1.5 ሚሊዮን ሰብስክራይበር ገብቶ ነበር። ስፒድም ወደ ተለያዩ ዘርፎች መግባት የጀመረ ሲሆን ለዚህ ምሳሌም ሙዚቃ ነበር። ኦገስት 2021 ላይም ዱሪ ቡሪ የተሰኘ ዘፈን ለቆ የነበረ ሲሆን በዚህ ዘፈንም ከጓደኞቹ ጋር ሆኖ እየጮኸ ይታይ ነበር። ይህ ዘፈንም በአሁኑ ሰዓት ከ7 ሚሊዮን በላይ እይታን ዩቲዩብ ላይ አስገኝተዋል። ከዚህ በኋላም በየጊዜው የተለያዩ ሙዚቃዎችን መልቀቅ የጀመረ ሲሆን እነዚህ ሙዚቃዎችም በሚሊዮኖች መታየት ጀመሩ። ከዚህ በኋላም ስፒድ ቀን በቀን ስትሪም የሚያደርግ ሲሆን ሰዎችም እየወደዱት መጡ። ነገር ግን የስፒድ እናት በስፒድ ድርጊቶች ደስተኛ አይደለችም። Mom, I don't give a fuck. All right, okay, all right. I don't give a fuck. All right. I'm gonna be on the recording. Okay, all right. እንደዚህ አይነት ቪዲዮዎችም ስፒድ እናቱ ቤት ስትሪም ሲያደርግ የተፈጠሩ ሲሆኑ እናቱና ስፒድም ጥሩ ግንኙነት እንደሌላቸው ያሳዩ ነበሩ። ስፒድም ስትሪም እያደረገ እያለ እናቱ በመሃል መጣ የምታስቆመው ሲሆን የኔ ቤት ውስጥም እንደዚህ ማድረግ አትችልም ትለው ነበር። ስፒድም ከዚህ በኋላ ስሜቱ የሚቀያየር ሲሆን ሁሌም ፊቱ ላይ ሐዘን ይታይበታል። አንድ ቀንም ስፒድ 3 ሚሊዮን ተከታይ አግኝቶ እየተደሰተ እያለ እናቱ ትመጣና መብራቱን ታጠፋበታለች። Well, now my mom wanna come off the internet now. While I'm sitting here on YouTube doing what I love to do. You see how that sound? Why you cut off the internet? You know what? I asked you to quit cussing. Quit cussing. Dude, that makes sense. I'm a grown ass man in my room doing what I love to do. Grown ass man. ከቆይታ በኋላም ስፒድ የእናቱን ትዕዛዝ ባለመስማቱ ከቤቷ አባረረችው። Unfortunately, chat might seem crazy, but I got kicked out, man. Me and my mother got into it, okay? I'm not gonna say what it was about, but unfortunately, chat, I'm no longer in Ohio no more. Like, Montre donated $4.99 through Super Chat. We don't care. I don't even know no more, chat. Like, what the I'm gonna do, bro? Like, real shit, y'all. እውነት ለመናገር እናቱ ጥፋት የለባትም። ምክንያቱም ስፒድ ቤት ውስጥ የሚያደርገው ነገር በጣም አደገኛ ነበር። ቤት ውስጥ ያሉ ዕቃዎችንም የሚሰባብር ሲሆን ጭራሽ ቤት ውስጥ ርችት ያፈነዳ ነበር። እናቱም የዚህን ነገር ጉዳቱን እንጂ ጥቅሙን ስለማታቅ ልጇን ከልክለዋለች። ስፒድም የእናቱን ቤት ለቆ መኖር ከጀመረ በኋላ የተለያዩ ታዋቂ ሰዎች ጋር መገናኘት የጀመረ ሲሆን ከነዚህ ሰዎች ውስጥም ኤዲን ሮስ አንዱ ሲሆን የተለያዩ ስትሪሞቹ ላይም ስፒድን ያሳትፈው ነበር። ኤዲንም በጊዜው ታዋቂ ራፐሮች ጋር ስትሪም የሚያደርግ ሲሆን አይሾ ስፒድም ሁሌ አብሮ ይገኛል። ለምሳሌ በጣም ታዋቂ የሆነው ስትሪማቸው ከኤንሊ ቻፓ ጋር ሲሆን በጊዜውም ስፒድ እንደ ውሻ እየጮኸ ህዝቡን ሲያዝናና ነበር። ከዚህ በኋላም ስፒድ በጣም ታዋቂ ቢሆንም
ታዋቂ የሆነው ግን አሜሪካ ውስጥ ብቻ ነው። በዚህም ሙሉ ዓለምን ማዳረስ የፈለገው ስፒድ የተለያዩ መንገዶችን መሞከር ጀመረ። አንድ ቀንም ስፒድ ስትሪም እያደረገ ያለ አንድ ሰው የምትወደው ኳስ ተጫዋች ማን ነው ብሎ ይጠይቀዋል። ስፒድም ክርስቲያኖ ሮናልዶ ብሎ ይመልሳል። Football team do you support? ይቺን ቪዲዮ ብዙዎች የተቀባበሏት ሲሆን እግር ኳስ ዓለም አቀፍ በመሆኑም በዓለም አቀፍ ደረጃ ቪዲዮ ታየ። ከዚህ በኋላም ስፒድ መንገዱን ያገኘ ሲሆን ሁሌም ስለ እግር ኳስ ማውራትና መቀለድ ጀመረ። ሮናልዶን በጣም የሚወደው ስፒድ ሁሌ ሮናልዶን እያሞገሰ እንዲሁም ሜሲን እያጣጣለ ይታያል። ይህም የሰዎችን ትኩረት የሳበ ሲሆን የሜሲ ደጋፊዎች እንኳን የስፒድን ቪዲዮዎች ወዷቸው ነበር። በዚህ መልኩም ዓለም አቀፍ ተቀባይነትን ያገኘ ሲሆን ስለዚህም በሌላ ቪዲዮ ነግራቸዋለሁ። አሁን ግን የስፒድን ጠቅላላ ሀብት እንመልከት። በመጀመሪያም ከዩቲዩብ ስንጀምር ስፒድ ታዋቂ የሆኑ 4 ዩቲዩብ ቻናሎች አሉት። እነዚህም በሚሊዮኖች የሚቆጠሩ ሰብስክራይበር ያላቸው ሲሆን በአጠቃላይም በቢሊዮን የሚቆጠሩ እይታዎች አላቸው። እነዚህ ተደምረውም እስከ 30 ሚሊዮን ዶላር የሚሰሩ ሲሆን ነገር ግን በሚያሳዝን ሁኔታ 45%ን ዩቲዩብ ስለሚወስደው ስፒድ ከታክስ በኋላ 13 ሚሊዮን 500 ሺህ ዶላር ያገኛል። ይህም ከዩቲዩብ አድ ብቻ ሲሆን አሁን ደግሞ ከስፖንሰርሺፕ እና ከዶኔሽን ስንት እንደሚያገኝ እንመልከት። ዶኔሽንን ስንመለከት ሁሌም ቋሚ የሆነ ገንዘብ በዶኔሽን አይገኝም። ይህንንም የሚወስነው የሚያያችሁ ሰው ሲሆን እያጠጋጋን ስንመለከት ግን ስፒድ ከዶኔሽን ብቻ በወር ከ700 ሺህ እስከ 1 ሚሊዮን ያገኛል። አሁን ደግሞ ስፖንሰርሺፕን እንመልከት። ስፒድ የተለያዩ ብራንዶች ጋር ዲል ያለው ሲሆን ከነዚህም በሚሊዮኖች ያገኛል። ለምሳሌ ከፕራይም ጋር ስምምነት ያላቸው ሲሆን በዚህም በሚሊዮኖች እንደተከፈለው ሲወራ ነበር። አብዛኛውን ጊዜም እንደነዚህ አይነት ስምምነቶች ሲደረጉ ገንዘብ ይፋ ስለማይደረግ የስፒድን የስፖንሰርሺፕ ክፍያ ለማወቅ አዳጋች ያደርገዋል። ነገር ግን የተለያዩ መረጃዎች እንደሚያሳዩት ስፒድ እስከ 5 ሚሊዮን ዶላር በስፖንሰርሺፕ ያገኛል። የስፒድ የገንዘብ ምንጮችም ሰፊ ሲሆኑ ብዙ መረጃዎች ላይ እንደተገለጸውም የስፒድ ጠቅላላ ሀብት እስከ 70 ሚሊዮን እንደሚደርስ ነው። ጋይስ ዛሬ ቪዲዮአችን ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።